180% እውነተኛ ነው። እርግጠኛ ሆኜ ነገር ከየት መጥቶ ነው እውነተኛ? 180% እየሰማ ነው ሻጭ ነው። 180% 20% ናቸው እንክርዳድ የሆኑት። አሁን እሷ መያዝና አጋንንት ነው መውጣት ሳይሆን አይምሯቸውን የተቆጣጠረው ተነስታለች። የምደስታ ነው። ማን አንዳንዴ ከእግዚአብሔር ጋር እጣላለሁ ሶፊዬ። ምን መሰለ እግዚአብሔር ልክ ነው። ከፈጣሪው ጋር የሚጣላ ሰው እግዚአብሔር ትክክል ነው። እሺ ትክክል ከሆነ ለምን ትጣላለህ? ማሳከም አቅቶኝ ነው ልጄን ያጣሁት ብዬ አስባለሁ። ሰላም እንዴት ናችሁ የአንቱ ቤተሰቦች? እንግዲህ በዚህ ምድራዊ ዓለም የማንሰማው ነገር የለም። እጅግ በጣም ለጆሮ የሚቀፉ ወይም የሚያሳዝኑ የሚያስደስቱ በጣም ብዙ በርካታ ነገሮችን እንሰማለን። ዛሬ ይዘንላችሁ የመጣ ነው እንግዲህ ሞቶ የተነሳ ለብዙ ሰዎች ከሞት በኋላ መመለስ ምክንያት የሆነ አንድ ፓስተር የሰራውን ቪዲዮ ወይም ደግሞ ያስተላለፈውን መልእክት ነው ያመጣልላችሁ። እንግዲህ ማንኛውም ሃይማኖት ምናልባት ህይወት አለ ሞት አለ ብሎ ይሰብካል። ከሞተ በኋላ አንድ ሰው በሰራው ስራ ምክንያት ጀሃነም ወይም ደግሞ ጀነት ሊገባ ይችላል። ከዛ በኋላ ግን እዛው የሚኖረውን ዓለም ከፈጣሪው ጋር ፈጣሪው የሚሰጠውን ውሳኔ ተቀብሎ ይኖራል። ወደዚች ምድራዊ ዓለም የሚመለስ ማንም አካል እንደሌለ እንግዲህ አብዛኞቹ ሃይማኖቶች ወይም ደግሞ በአይ ቲንክ ኦርቶዶክሳውያንና እስልምና ሃይማኖት በደንብ እንደሚመክሩ እኔ አውቃለሁ። ነገር ግን ይሄ ግለሰብ የራሱ ቸርች አቋቁሞ የራሱ የሆነ ዓለማዊ ሃይማኖታዊ ተቋም አቋቁሞ የሚሰራቸው በጣም በርካታ አገልግሎቶች እንዳሉ ከህይወት በኋላ ሞተ፣ ከሞት ተመልሶ ደግሞ ወደ ቸርቹ ተመልሶ የሚሰጠው አገልግሎት እንዳለ እንግዲህ ምስክር ሆኖ መጥቶልናል። በርካታ ቁሶች እንዳሉ ከፈጣሪ ይልቅ በእነሱ በፓስተሮች እጅ በርካታ ሰዎች ከህመማቸው እንደሚፈወሱም አይነት ነገር እንግዲህ የራሱን ሬቶሪክ ይሰራል። ለማንኛውም ይህ ቪዲዮ የግለሰቡ እይታ ነው። እኛም የራሳችን እይታ ያስቀመጥንባቸው ሁኔታዎች አሉ። በዛ መልኩ እንድትረዱ እንፈልጋለን። እናንተ ይህን ቪዲዮ ካያችሁ በኋላ ሰውየው የተናገረው እኛም ያስቀመጥነው እይታችን አለ። ምን ያክል እውነት ነው? የራሳችሁን ሀሳብ በኮሜንት ላይ እንድታስቀምጡልን እንፈልጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ላይክ እያደረጋችሁ ሰናይ የሆነ ቆይታ እንዲሆንልን እንመኛለን። ወደ ቪዲዮ እንሄዳለን። በቀጥታ ማረጋገጫ አገኘሁ። በእንግሊዝኛ ያለው ነው በአማርኛ ብቻ ነው። እንደዚህ ሁለቱም ስም እንደዛ አርቃ ይሁን። ስለ እግዚአብሔር ኢንተርናሽናል ቸርች ስማልኝ ወገን። እንግዲህ እዚህ ጋር ሰይጣን መጥቶ እንግዲህ ስሜን ጠራኝ፣ ሰው የጠራኝ መሰለኝ። እንግዲህ ሰይጣን ምናልባት ሁለት ቋንቋ ብቻ በሱ እይታ እንግዲህ በባተ እይታ ባተ ብሎ ጠራኝ የሚለው በእንግሊዝኛና በአማርኛ ጠራኝ እያለ ነው እንግዲህ ሪቶሪክ እየነገረ ያለው። እንግዲህ ሰይጣን ሁለት ቋንቋ ይችላል ማለት ነው። እንግዲህ አብዛኛው ሃይማኖት ሰይጣን ወይም ደግሞ አሳሳች የሆነ አካል ቢኖርም ነገር ግን ሰይጣንን አናግሬያለሁ ወይም ደግሞ ሰይጣንን በአካል አይቻለሁ ወይም ጥቁር አሞራ መስሎ አናገረኝ፣ ስሜን ጠራኝ፣ ስጸልይ ሰይጣን መጣብኝ በአካል አየሁት የሚል ደግሞ ፓስተር እንግዲህ ይሄው ተከስቶልናል ማለት ነው። እስኪ እንስማው። ጨርቆች ይሸጣሉ። የተለያዩ ነገሮች የተጸለየባቸው ናቸው፣ ለፈውስ ናቸው ተብለው ሊያዙ ሊመከሩ ይገባል። አደባባይ ስንት ዓመት ነው ሲመከሩ የሚኖረው? እየተመከሩ ከተመለሱ ተመለሱ፣ እምቢ ካሉ ይቀጥሉ። መጨረሻ ሰዓት ላይ ይታጨዳሉ። እነሱ ይታጨዳሉ፣ እስከዛ ህዝቡን ይጨዱት። በዚህ ዘመን አንድ አገልጋይ አንተፋሩ ምራቁን አድርጎ ቢጸልይ ምን እንደምትጠር ታውቃለህ? ምራቁ ነው አይደለ? ያ አገልጋይ ክርስቶስ ጨው የሸጠበትን ጳውሎስ ውሃ የሸጠበትን ከሐዋርያቱ መካከል ዘይት የሸጡበትን ቦታ አምጣ። ምክንያቱም እናንተ ምራቅ ራሱ እሺ ብለን ብንፈቅድላችሁ ምራቃችሁን እያሸጋችሁ ትሸጣላችሁ። ጭቃ ቀብቶ ሂድና ታጠባለ። ታጥቦ እያየ መጣ። አስከፈለ አላስከፈለ? እናንተ ለምን ታስከፍላላችሁ? ይሸጣል። እኔ ቤት አንድ ነገር አይሸጥም። ይሄው አንተ እንግዲህ እንደምትሰሙት ነው ወገን። አንድ ፓስተር ወይም ደግሞ አንድ ሰባኪ ቸርች ውስጥ ሰባኪ ቤተክርስቲያን እያልን አይደለም፣ ቸርች ነው እንግዲህ በአዲሱ በፋሽን ቋንቋ ቸርች የሚባለው ውስጥ ነው እነዚህ ፓስተሮች እንግዲህ የሚፈነጩት። የግላቸው ቤተክርስቲያን ወይም ደግሞ የግላቸው ቸርች እየተሰጣቸው ምራቃቸውን እስከ መሸጥ ወይም ደግሞ ጨውና ስኳር እየጠቀለሉ መድኃኒት ነው እያሉ ውሃ እየጠቀለሉ እንግዲህ ልክ እንደ ፋብሪካ ለተከታዩ ምዕመናኖቻቸው ወይም ደግሞ ለተከታዩ ወጣቶች የሚሸጡበት ኢንካም ጀነሬት የሚያደርጉበትም አጋጣሚ አለ ማለት ነው። ፓስተርን ሂዶ አገልጋይ ነው እሱ ያለውን እንከተል፣ እሱ የሚተነበየውን እንከተል ብሎ እንግዲህ እሱ የሚያደርገውን እናርግ እያለ እንግዲህ የሚሰብክ ፓስተር ነው ማለት ነው። እያየን ያለ ነው። እንቀጥል። አነን ይችላል። ባለቤቴ ራሱ ተንቀጥቅጣ እግዚአብሔር ምን አለ ብላ የጠየቀችበት እየጸለኩ ጆሮ ላይ መጣ። ልብሱን አውልቄ በላው ላይ ማድረግ ያንተን ልብስ አውልቃ ማለት እና ተነሳች። ሰውነቷ ሞቀ፣ እጇ አቅሮ ሞቀ። በርዷት ነበር። ሞታ ነበረች። በምን አረጋገጣችሁ የሞተች መሆኗን? ቤተሰብ እኮ ሊቀብሩ ይዘሉ። አዎ ስልካቸው አለ። ስልካቸውን አለ። ለምን ይዛል? እሺ አጥንት አለ አይደል? ስጋው በማሉ ስለበሰበሰ እዚህ ጋር የተያዘበት አጥንት ታላቀ ለብቻ ይዞ ወገን ይላልበት ይስነል እንግዲህ በለብን ያመሰው ወስዶ ቤት አሳድሮ ሲያመጡ አጥንት ወጥቷል። ረጅም አጥንት እንግዲህ እየሰማን ነው፣ ጉድ እየሰማን ነው። እዚህ ጋር የሞተ ሰውን ደግሞ ልብሴን የለበስኩትን ልብስ አውልቄ ሳለብስ ተነሳች እያለ ነው። እንግዲህ ጠያቂው ደግሞ እንደዛ የሆኑትን የሞተችውን ሴት ለመቀስቀስ መረጃ አለ ሆይ ስልካቸውን የቤተሰቧን አምጣና ቼክ እናርግ ስንል ደግሞ ያው ሲለው
ማምለጫው ምንድነው? ስልካቸውን አልያዝኩም ነው። እንደዚህ አይነት ተአምር ከሰራ ለምንድን ነው ስልካቸው ቀርቶ አይደለም ተደውሎ ለመጠየቅ ወይም ደግሞ ማስረጃ ለማቅረብ ደግሞ እውነተኛ የሆነ ትክክለኛ የሆነ ማስረጃ ማቅረብ አለበት ማለት ነው። ስለዚህ የራስ ፍልስፍና የፓስተሮች ፍልስፍና እንግዲህ እስከዚህ ድረስ የሞቱ ሰዎችን ቀስቅሰናል እስከ ማለት እንግዲህ ውሸታቸው የዘለቀ ነው ማለት ነው። የሆኑ ቴዎሎጂ ላይ ያሉበት ቤተክርስቲያን ከላይ መጽሐፍ ቅዱስ መሻር ከጀመረች ዘይት ሸጠ የምትለው ሰው ነገ መጽሐፍ ቅዱስ ምን እንደሚያደርግ ታውቃለህ? ወዴት እንደሚሄድ ታውቃለህ? ከላይ ተበላሽተዋልና ከስር የባሰ አደጋ ውስጥ ነው የገባኸው። ለምን ተነጋግራችሁ አታውቁም? እናንተ ሽያጭ ማን ነው የእግዚአብሔርን ቃል ለምን አልፋችሁ አሰቡ? ነገርኩ እየሰበኩ ያሉት እግዚአብሔር ቃል አንተ ብቻ ነው ልትወቀ አሉ እኮ ለምን አትነጋገሩ? ከመቶ ይኸውልህ ነገር ልንገር አይደል ከ180% እውነተኛ ነው። እርግጠኛ ሆኜ ልንገር ከየት መቶ ነው? ከ180% 20% ናቸው እንክርዳድ የሆኑት 20% ናቸው የእግዚአብሔርን ቤት የሚያበላሹት። ሚዲያ ወጥቶ መጽሐፍ ቅዱስ ተሽሯል፣ ነቢያት የለም፣ ሐዋርያት የለም ቢባል እኔ ያለበት ሰንዳፋ ቤተክርስቲያን ለቃል ይወጣለች ሙሉ እንግላለች። ቤተክርስቲያኑ መጣ ማየት ትችላለች። እኔ አባቴ የመሰረተበት ወንጌል ራእይ ተቀብሎ እንጂ አባቴ ቤት አይደለም። የአባታቸው ቤት ነው፣ ወንጌል ነው። ገፍቶ ቁጭ ብሎ አባቴ ምንድን የሚያገለግለው ትሰማላችሁ እናንተ። አንተ ከካውንስሉ ፍቃድ ወስደሃል? አዎ። በስንት ዓመተ ምህረት ቤተክርስቲያን ከጀመርኩበት 2011 ጀመርኩ፣ 2012 ላይ ወስጃለሁ። እስካሁን ድረስ በፍቃዱ ግብሬን እየከፈልኩ እያሳደስኩ። ስለዚህ ፍቃድ አለ የሆነ ወገን እንግዲህ ጉድህን ስማልኝ። ሰንደፋ አካባቢ የሚገኝ እንግዲህ የሙሉ ወንጌል አማንያን ሰባኪ ነው እንግዲህ አቶ አባተ። እሱ እንግዲህ የሚለው ስኳርና ዘይት በሆነ ነገር እያሹ ለህብረተሰቡ ይሸጣሉ። ይህንን ማድረጋችን ደግሞ 80% ከመቶ እኛ ልክነን የእነሱ የሚያምኑበትን ፈጣሪ ወይም ጌታ የሚሉትን ትክክለኛ የመጽሐፍ ስብከት እየሰበክን ነው የሚለው። እንግዲህ ይህንንም ለማድረግ እንግዲህ ከሚመለከተው አካል ፍቃድ አግኝተናል 2011 እያለ እየሰበከ ነው። ምናልባት አንድ ሃይማኖት ለምሳሌ ኢትዮጵያ ለሃይማኖት በጣም እጅግ በጣም አማኛን ያሉባት ሀገር ናት። የሃይማኖቱ አማኛን የሆነን ሃይማኖት ለመስበክ ወይም ደግሞ የሆነ ሃይማኖት ተከታይ ለመሆን ግን እስካሁን እኛ በምናውቀው ወይም እኔ በግሌ በማውቀው ሁኔታ የማንም ፍቃድ አያስፈልገኝም። ከፈለኩ የፈለኩትን ሃይማኖት መከተል ይችላሉ። ነገር ግን አሁን ኢትዮጵያ ውስጥ እየመጣ ያለው ፍቃድ የመጠየቅ ወይም ደግሞ ለመስበክ የቸርች የሚሉትን ለማቋቋም ፍቃድ የሚጠይቅበት ሁኔታም እንግዲህ መጥቷል ማለት ነው። ለማንኛውም ግለሰቦች እጅግ በጣም በከፍተኛ ሁኔታ ኢትዮጵያ ውስጥ የግላቸው ቸርች እያቋቋሙ ስብከቶችን የሚሰብኩበት ከፍተኛ የሆነ ገንዘብ ከውጭ ከፍተኛ የሆነ ፈንድ የሚመጣበት ሁኔታዎች እንዳሉ እንግዲህ እኛ በዘመናችን እያየን ነው። ለማንኛውም እስኪ እንቀጥል። የሚስተር አባተን ሰበካ ዘይት ግዴታ ነው አልክ። ይፈውሳሉ ካለ በዘይት ፈውሶ ካለ ከሰማው ግድ ሱቅ አስገዝቼ ያመጣው እኮ ግዴታ አይደለም። እናንተ ገና ለገና ሰው ይመጣል ብላችሁ እኮ በጆግ ዘይት አስቀምጣችሁ ነው የምትጠብቁት። ቃል እግዚአብሔር ተናግሯችሁ እኮ አይደለም። የእግዚአብሔር ቃል የሚለው የትኛውም ይሰራ። የእግዚአብሔር ቃል የፈቀደው የትኛው ታምራት ያደርጋል። ትናንትም ታምራት ያደርጋል፣ ዛሬም ታምራት ያደርጋል። ግዴታ ዘይት ያለ ማን ነው? ግዴታ ዘይት ያለ እኔ ነገርኩት። ብዙ ጊዜ አንድ ህፃን ልጅ ሞታ ቤተሰቡ እጁ እግሮ ቀስቅዟል። እግዚአብሔር ሰው ጋር እንውሰድና እግዚአብሔር ሚሊዮን አይተን እንመጣለን ብሎ ይዞ መጡ። አንተ ቸርች ማለት አና ቸርች ባለቤቴ ራሱ ተንቀጥቅጣ እግዚአብሔር ምን አለ ብላ የጠየቀችበት እየጸለኩ ጆሮ ለመጣ ሞቷል፣ በቃ ሞታለች ነው ብለው ትነሳለች ነው ብለው ብላ ታይ ብዬ ወደ ጸሎት ገባሁ። ከዛ በኋላ ምን መሰል ያለው ልብሱን አውልቄ በላው ላይ ማድረግ ያንተ ልብስ አውልቄ ማለት እሺ አውልቅ እና ተነሳች። ሰውነቷ ሞቀ፣ እጇ እግሯ ሞቀ። በርዷት ነበር ታዲያ ሞታ ነበረች፣ ቀዝቅዛ ነበረች። የሞት መቀዝቀዝ እና የብርድ መቀዝቀዝ ይለያል እኮ ሶፊዬ። እኮ በቀዝቅዛ ነበረ ጃኬት ስታለብሳ ከነቃች ወይ ጃኬት ማልበሱ ለብርድ አይደለም። ለምን አረጋገጣችሁ የሞተች መሆኗን? ሊቀብሩ ነበረ እዛ በይዞስ ማለት ቤተሰብ እኮ ሊቀብሩ ይዘሉ። አዎ እግዚአብሔር ሚሊዮን ሰምተን መለስ የሚል ተስፋ ከተቆረጠ በኋላ የት ሀገር ነው? እዚህ ሰንዳፋ አሉ ሰዎች ወይ የተነሳችሁ ልጅ አለች። አዎ ይኖራሉ። ምን ችግር አለ እኮ ገባኛሉ ወይ ቤተክርስቲያናችን አባል አይደሉም ግን እሺ አሉ። አሁን አሉ ስልካቸውን አልያዝኩም። ለምን ይዛሉ እንዴ? ይመጣው የሚገለገሉ እሺ እንግዲህ ሰንዳፋ አካባቢ እነ አቶ አባተ ቸርች እየሆነ ያለው እንግዲህ ጌታ ይፈውሳል እያሉ እነሱ ቸርች ምንድነው የሚሸጡት ማለት ነው? ዘይት ስራዬ ብለው ዘይት ለምግብ መስሪያነት የተቸገረበትን ዘይት እንግዲህ እነሱ ቸርች ደግሞ የታመመ ሰው ለማዳን ወይም ደግሞ ለመፈወስ በሚሉት የነሱ አገልጋዮች ይጠቀሙበታል ማለት ነው። እንግዲህ ኢትዮጵያ ውስጥ አንዱ የኑሮ ውድነት ወይም ደግሞ አሁን ዘይት 2500 ወይም ከዛ በላይ የሆነ ነው ኢትዮጵያ ውስጥ አንዱ የኑሮ ውድነትን እየጨመረው ያለው እንግዲህ ልክ እንደነ አቶ አባተ ወይም እንደነ ፓስተር አባተ ቸርች እያሉ የእግዚአብሔር ቃል ይፈውሳል እያሉ የሚጠቀሙበት ለሰዎች ለታመሙ ሰዎች እንግዲህ ጠጡትም እያሉ ይሁን ታሹበትም እያሉ ይሁን እየገዙ እያሸጉ ያስቀመጡት ያለው ዘይት ነው ማለት ነው። ስለዚህ ዘይት ከምግብነት አልፎ አሁን በመጣው ቸርች በሚሉት ፍልስፍና እንግዲህ
ለምን እያዋሉት ነው ማለት ነው? ለመድኃኒትነት እንግዲህ መድኃኒትነቱ ወይም ደግሞ ፈውስነቱ እነሱ ግዴታ አድርገው አስቀምጡታል። እነሱ ቸርች እንግዲህ ደግሞ እንዳለው ተከታይ ያልሆኑ ሰዎችም እየሄዱ የሞቱ ሰዎችን ሁሉ ቀስቅሰው ጃኬቱን አልብሶ በእነሱ በሚሉት ዘይት ወይም ደግሞ ሌላ ነገር ምን እያደረጉ ነው ማለት ነው? ፈውስ እየሰጡ ወይም ደግሞ መድኃኒት እየሰጡ ነው ማለት ነው። እንቀጥላለን። ለማንኛውም ወገን ታምር ነው የምንሰማው እኮ ከዛች ቅጽበት ልጁ እስካሁን በህይወት ይኖራል። እስካሁን ድረስ ተራምዶ ይሄዳል። ያለ አጥንት በስጋ ብቻ ያለ አጥንት በስጋ በዘይቱ ማለት ነው። አጥንት ያለውም ስጋ ብቻ ስጋው እንዳጥንት ቆመ፣ ስጋ ጠነከረ፣ ቆሞ ይሄዳል። ለምስክርነት ረጅም ዓመት አጥንቱን አስቀምጠው እስከ ዛሬ ይመሰክራሉ። አሁን ያስቀምጠው አላስቀምጠው አላውቅም። አጥንቱን ቤት አስቀምጡት ያጉልበት ማለት አጥንቱን አወጣው ቁጭ አድርጎ ሰው ሲመጣ ይመሰክራሉ ያልኩኝ። ይሄ አጥንት አወጣ አስቀምጠው ማለት እንደዚህ አይነት አምራት እና ምን ይፈልግ መሰለኝ ወደዛ ነገር ግን እኛ በዚህ ታሪክ ነው የሚለው አለ ሰዎች አሉ በህይወት ምን ችግር አለ? ቤዛውን ከጥልቁ ያስመልሰዋል። አንተ ነፍሷን ይዘህ ወደ ጥልቁ የድካው ልቀቅ ነው አልኩት። ጭፈራ ነው። ይኸው እግዚአብሔር ፊት ተነሳች። 10 ሰው መያዝ አቃተ። እዛ ቤት ውስጥ ያለ ሰው ሁሉ መያዝ አቃተ። አሁን እሷ መያዝና አጋንንት ጆ መውጣት ሳይሆን አይምሯቸውን የተቆጣጠረው ተነስታለች። የምደስታ ነው። ማን ያዘው ልጅ ገብቷል። እዚህ ጋር ነው፣ እዚህ ሰንዳፋ ምድር ላይ ነው። እንግዲህ ምስክሮች ይኖራሉ። ስለዚህ እስቲ እናንሳና ወደ ሰማይ ሄደ ነበረ። ከዛ እንግዲህ ብዙዎች ከሙታን በአንተ እጅ ተነስተዋል። አንተ እጣው ደረሰህና አንተ ደግሞ ሞትክ። እሺ እሱን አጋጣሚ ሲያንስ እኔ አገልግሎት አገለግላለሁ። እሺ አገልግሎት ላይ በጣም ከባድ ቻሌንጆች ውስጥ ነው ማልፈው። እሺ ቤተክርስቲያን ብዙ ጊዜ ፈርሷል፣ ተመትቻለሁ፣ ታስሬያለሁ። ለምን አይፈርስም? እስካሁን ድረስ ማልወጣበት አደገኛ ከባድ ውስጥ ነው ማልፈው። በጣም ጭንቅ ውስጥ እዛ ውስጥ እያለፍኩ ውሳኔ ወሰንኩኝ፣ እየሰራው ማግለል እንዳለብኝ። ገበሬዎች ናቸው እዛ አካባቢ ያሉት እና አንድ ገበሬን ቦታ ለመንኩኝ። አንድ ጥማድ ቦታ ሰጠኝ። ቀጥታ ትንሽ ቦታ ከመለጠርኩ በኋላ ገጀራ ከየት እንደመጣ አላውቅም፣ አንስቶ መጥቶ እዚህ ጋር ነው የወጋኝ ማለት ነው። እዚህ ጋር ይኸው ነገር ያለችበት እቺ ነፍሴ ከስጋ ጋር ስትታገል አያለሁ። በቃ ነፍሴ ልትወጣበት ባለችበት ሰዓት እና እኔ ሞት አሁን ለእኔ አዲስ አይደለም፣ አይቻልም፣ የምታውቀው ነገር ነው። መጀመሪያ ግን በጣም ኃይለኛ አደጋ ነው። ልክ ነፍሴ እንደዚህ ተጨንቃ እንግዲህ ፓስተር አባት እያለን ያለው በተደጋጋሚ ሞትን ቀምሻለሁ፣ ሞቼ ተነስቻለሁ፣ እንደዚሁም ደግሞ ለብዙ ሰዎች ሞተው ከተነሱበት ቀስቅሻለሁ እያለ ነው። ከዛ ውጭ ደግሞ ህይወቱ በጣም እጅግ በጣም በችግር ውጣ ውረዶች እየተተበተበ ከዛ በተጨማሪ ደግሞ ልክ ማንኛውም ሰው እንደሚያጭበረብረው ደግሞ ከተማ ሲነቃበት የት ሄደ ማለት ነው? ገበሬዎቹ ጋር ምን ሊያደርግ? እርሻ ሊቀበል። ምን ሊያደርግ? ቦታ ሊቀበል። ምን ሊገዛ? ቢያንስ ከሰው ከምጠብቅ ምን ልገዛ ይላል? ቲሸርት ልገዛ ይላል ማለት ነው። ከዛ በኋላ እንግዲህ በህልሙ ያየው ምንድን ነው? ሊመነጠር ሲሄድ በህልሙ ያየው እሱ በሆኑ ነው። መመንጠሪያው ዶማ ወይ መቆፈሪያው ማለት ነው እዚህ ፊቱ ላይ ተተከለብኝ። ከዛ በኋላ ሞትኩ ነው ዞሮ አዝመሚያው። ከዛ ከሞትኩ በኋላ ተነሳው ነው እያለ ያለው ማለት ነው። እንግዲህ እንደዚህ አይነት ከፍተኛ ቀደዳ የሚቀዱ ፓስተር ነን ባዮች እነሱ በሚከተሉት ሃይማኖት ተአምር እንሰራለን እያሉ እጅግ በጣም በርካታ ወገኖችን የሚያታልሉ እንደነዚህ አይነት አጭበርባሪዎች እንግዲህ በሀገራችን በከፍተኛ ሁኔታ እየተንሰራፉ ነው ማለት ነው። ስለዚህ ስርዓት የሚያስይዝ አካል ሀግ የሚል አካል ለእንደዚህ አይነት አጭበርባሪዎች ራሴ በተደጋጋሚ ሞቼ ተነስቻለሁ፣ ለሞት አዲስ አይደለሁም፣ በጣም በርካታ ሰዎችን ደግሞ ከሞቱበት ቀስቅሼ አምጥቻለሁኝ፣ ጸልያለሁኝ፣ ልብስ አልብሻለሁኝ እያሉ ሐሰተኛ ሃይማኖትን የሚያራምዱ ሰዎችን እንግዲህ ሀግ የሚል አካል ሀግ ሊላቸው እንደሚገባ ግን እኛ በዚህ አጋጣሚ መልእክታችንን ልናስተላልፍ እንፈልጋለን። እንቀጥላለን። እስኪ እንስማ። ጉድነት ነው በጣም ትልቅ የሆነ መዝገብ የሚመስል አሁን ነቢ መጽሐፍ ቅዱስ ምን ይለው መጽሐፍ አይነቱ ነው። ከዚህ በላይ የሆነ ሙሉ ወርቅ የመሰለ መጽሐፍ እኔን ቆሞ አሉ ይፈልጋል መጽሐፉን። ልክ በቆመክበት ሰዓት ጀምሮ ይገለባበጣልና ከዛ ቀጥታ እየፈለገ ሲያገኝ ስሜን ያገኘው ያንተ ስም አገኘ። መጀመሪያ ላይ ምን ነብይ አባተ ገብረ ማርያም የሚል ማለት በትክክል አባተ ገብረ ማርያም የተለየ ነው። ከዛ ሁለተኛው ላይ ለፍኩኝ። ሁለተኛው ላይ ሲያልፍ ሁለተኛ ላይ ያለው አሁንም ትልቅ መጽሐፍ ነው። መክፈት ይጀምራል። ያመጡት መላእክቶች ይዛ ናቸው። እኔ ብቻ ነኝ የሚሄደው ከአንደኛው ወደ አንደኛው የሚያልፈው። እነዚህ መላእክቶቹ አንተና በር ላይ ቆመዋል። እሺ ሁለተኛው ላይ ሲደርስ እና አሁን አይነት መጽሐፍ ይገለባበጥና ስሜን ያገኛል። ስሜን ካገኘ በኋላ ፊት ለፊት ነው ማየው ማነበው። የተሰራው ክፉ የተሰራው ጥሩ ነገር አንድ ሳይቀር ያንተ ምን ተነበበ? ክፉ ነገር በቃ አሁን በምን ዋሽኳቸው ውሸትም አለ ተጽፏል። አንድ ነገር አይቀርም። በጌታ ፊት ነው። ስንቱ ውሸት ተጽፏል? ያንተ አንድ ምናምን በጣም ብዙ ነው። ብዙ ውሸት ተጽፏል። የሰራው ጥሩ ነገር በጣም ብዙ ነው። በአንድ ፓስተር እያለ ያለው ምንድነው? ሙቼ በሞትኩ ሰዓት እዛ መላእክቶች
ያው መላእክቶች በህይወት እያለ በዚህ ዓለም እያለ የሚመዘገቡ መጥፎ ነገሮችም በጎ ነገሮችም አሉ አይደለ? እንግዲህ እዛ ጋር ሞቶ ተመልሶ ነው እያወራ ያለው እዛ ያየውን ማለት ነው። እየመሰከረ ስለ ሞት እየመሰከረ ነው ያለው። በጣም በርካታ ውሸቶች ተመዝግበውብኛል፣ ጥሩ ነገሮችም ተመዝግበውልኛል እያለ ነው እዛ ጉዱ መጽሐፍ ላይ ማለት ነው። እንግዲህ ሞቶ የተነሳ ምስክር ሆኖ መጣ ማለት ነው ይህ ፓስተር። እንግዲህ እንደዚህ አይነት ግድንግድ የሆኑ ውሸቶችን የሚዋሹ የሃይማኖት ሰባኪዎች ናቸው አገራችን ላይ እየተንሰራፉ ያሉት። እነዚህን ህዝብም መንግስትም የሚመለከተው አካል እነዚህን ሰዎች ስርዓት ሊያስይዝልን ይገባል ነው። ማንኛውም ሃይማኖት ሞት እንዳለ ህይወት አለ፣ ሞት እንዳለ ያምናል። ከሞት በኋላ መቀስቀስ በዛ በሌላ ዓለም በጀሃነም ወይም ደግሞ በገሃነም ወይም ደግሞ በሌላው ዓለም እንዳለ ይነገራል። ነገር ግን ሞቼ ተነስቼ የሰራኋቸው መጥፎ ነገሮችም በጎ ነገሮችም ተመዝግበውልኝ በመጽሐፍ አየሁ የሚል ደግሞ ግን ነብይ ነኝ ተብዬ ወይም ደግሞ ፓስተር ነኝ ተብዬ እንደዚህ በኢትዮጵያ ምድር ላይ ቀደዳውን እየቀደደ ነው ማለት ነው። ሞቶ የተነሳ ራሱ ሰይጣን ነው። እንግዲህ ሰይጣንን አግኝቼዋለሁ ብሏል። ለኛ ደግሞ በህይወት ላለን በዚህ ዓለም ላይ ላለን ሰዎች ደግሞ ይሄ ሰውዬ እንደ ሰይጣን ነው የምናየው ማለት ነው። እስኪ ለማንኛውም እንቀጥልና እንመለስ። ከስር ደግሞ የቀሩትን ያነባል ያሳየኛል። መላእክቶች ናቸው ሶስቱ። ማን ናቸው መላእክቶች? ስማቸውን አላውቅም። አልነገሩም? አልተዋወቃቸውም? አልነገሩኝ። የሃይማኖት ሰባኪ ነው ምክንያቱም ያስፈራሃል። እኔ አንተን ቦን ግን እዛ ውስጥ ገብቼ ጠይቅ ነበር። ካለ በእድሜ ዘመን አይተህ ማታውቀው መልአክ አይተህ ማውራት አትችልም። በእርግጠኝነት የሚነግርህ እግዚአብሔር አቅም ካልሆነ በስተቀር አይታችኋል። ግን ያው እዛ ሶስተኛው ላይ ስደርስ ግን የት እንደገባ አታውቅም። መጥፎ ስራዎቿ በሙሉ ተቀንሳለች፣ የለችም። መጥፎ ወጣ የለችም። እንደ ወፊት ተጣርታ መልካሙ ብቻ ንጹዋ ብቻ የስራቸው መልካም ነገር ብቻ ለአገልግሎት ለሽልማት የምታበቃ ነገር ለአገልግሎት ተቀምጣለች። አድመጠን ያለች ትክክለኛ ይወጣች። አሁን ዋጋም የከፈለውም ለዛ እና የሚያስደስት እንግዲህ እየሰማን ያለነው ነገር ማንኛውም በዚህ ዓለም ላይ እየኖረ ያለ በህይወት ያለ ሰው ነው። እንግዲህ የሞተ ሰው ይህንን መስማት አይችልም። በነገራችን ላይ ሞቼ ተመልሻለሁኝ። መጨረሻ ላይ ግን በሶስተኛው መጽሐፍ የተመዝግበው ያገኘኋቸው ፓስተር ሁኜ አገልጋይ ሁኜ በቸርች ውስጥ የሰራኋቸው እዛ ስለሰራው ብቻ ወደ ህይወት እንድመለስ ያስቻሉኝ መልካም ስራዎች ተመዝግበው አይቼ ተመልሻለሁ ነው ባጭሩ የሰውየው ድምዳሜ ባጭሩ ማለት ነው። ስለዚህ ሰው ከሞተ በኋላ ደግሞ ወደዚች ምድር ዓለም ወደዚች ዓለም መመለስ ይችላሉ። ይህን ሁላችሁም ቤተሰቦች የአንቲው ቤተሰቦች መመስከር ትችላላችሁ። ወይም ደግሞ እንደዚህ የምታውቁት ሰው ካለ እንደዚህ ከመውራት ባለፈ በህይወት የተመለሰ ሞቶ ተነስቶ ፓስተር ነኝ ብሎ ወይም በሌላም ሃይማኖት አገልጋይ ነኝ ብሎ በህይወት የሚኖር ሰው የምታውቁት ካለ እናንተ ሀሳባችሁን ልታጋሩን ትችላላችሁ። እኛ ግን የዚህ ሰውዬ ንግግር ተአምር ነው የሆነብን። የሚመለከተው አካል ስርዓት እንዲያስይዝ እንደዚህ አይነት የሌለ ስብከት በኢትዮጵያ ባህልና ወግ በኢትዮጵያ ሃይማኖቶች በኢትዮጵያ ኦርቶዶክሳውያንም ይሁን በኢትዮጵያ ወይም በመላው ዓለም እስልምና ሃይማኖት ተከታዮች ዘንድ እንደዚህ አይነት ከሞት በኋላ ህይወት አለ ብሎ መጥቶ በዚህ ምድር ላይ ኖር ያለው እኔ ምስክር ነኝ፣ እንዴት እንደተነሳው ስራዎች እንዴት እንደተመዘገቡ ከሚመለከተው አካል ጋር ተነጋግሬ መጥቻለሁ ብሎ የሚሰብክ ማንም አይነት የሃይማኖት መሪ ግን እንደሌለ እኔ ራሴ መስካሪ ነኝ። እንግዲህ እናንተም የራሳችሁን እይታ ልታቀርቡ ትችላላችሁ። እንደዚህ አይነት ሰባኪዎችን ግን እንደዚህ አይነት አጭበርባሪዎችን ግን የሚመለከተው አካል ስርዓት ሊያስይዝልን እንደሚገባ እኛ በዚህ አጋጣሚ መናገር እንፈልጋለን። ቤተሰብ ማለት ነው። ትክክል ከሆነ ለምን ትጣላለህ? ማሳከም አቅቶኝ ነው ልጄን ያጣሁት ብዬ አስባለሁ። እሱ ሊሆን ይችላል። ምክንያቱም ወተት መግዛት አልቻልኩትም። ረጅም ዓመት ታሟል። ማሳከም አልቻልኩትም። ከሀገር ወደ ሀገር ለወንጌል ይሰደዳለሁ። ልጄ ጓደኛ አልነበረውም። ለሱ የሚሰጠው ጊዜ አልነበራለሁ። ሁለት ልጅ ነው ጌታ የሰጠኝ ሶፊ። አንደኛ በስጋ ያገኘሁት እሱ ልጅ፣ ሁለተኛ ሄራኢ ልጅ ነው። መቼ ይቆማል ብዬ የሚታመሙ ጉዳዮች አንዱ መካከል እሱ ነው። ይቅርታ እና ያንን ጌታ ያሳየውም ለዚህ ነው ብዬ አስባለሁ። አየሁት ልጆች ያሉበትን ቦታ። ልጄን ጌታ ሳይወስድ በፊት ነው ያየሁት። አልፎ አሁን ሲያስበው ከኔ የተሻለ ቦታ ላይ አለ። ልጁ ከመሞቱ በዚህ አጋጣሚ ልጁ ሞቶ አየው ማለት ነው። ሌላው ልጆቻቸውን ያጡ ሰዎች አሉና በብዛት ልባቸው ተሰብሮ መጽናናት ያቃታቸው ያሉ ሰዎች አሉና እኔን ጌታ ሊያጸናናኝ ያሳየኝ ቦታ አለ። እንድጽናኑኝ እመክራለሁ። ከነሱ የተሻለ አባት እንዳላቸው ልጆቻቸው ላይ ከነሱ የተሻለ እናት እንዳላቸው ልነግራቸው እፈልጋለሁ። ቤተክርስቲያን ሲፈርስ መከራየት ክፍያ ሲያጣ ወጣ ተብዬ አፍርሼ ሲሄድ ወጣ ተብዬ ንቄ ሲሄድ በጣም ከባድ ስብራት ነው እና ልጄ በዚህ አይነት ውስጥ እንዳለ ደስ ይለኛል። በዚህ አጋጣሚ ልጆቻችሁ ወደ ጌታ ሄዳችሁ ሰዎች ደስ ይበላቸው ብዬ እመክራለሁ። ልጆቻችሁ የተሻለ ቦታ ነው ያሉት። ያው እግዚአብሔር ምስክሬ ነው። እግዚአብሔር ባይኔ አሳይቶኛል። ከዛ እነሱን አይቼ መውጣት ማልፈልግበት ሰዓት አሁን እንደወጣ አደረጉኝ። ጎት ተቀምጠን ሄድ ነው። አሁንም ደግሞ ሌላ በር ይከፈታል። እጅግ በጣም የሚገርም በር ነው የለበሱ ይከፈታል። ወንድና ሴት የማታውቃቸው እጅግ በጣም ነጭ የሆኑ ሙሉ በሙሉ ቆመው ያመልካሉ ጌታ። የሚገርም ኪቦርድ የለም፣ የሚደረደር መሳሪያ የለም። እጅግ በምን እንደሆነ የታጀበ እጅግ ደስ የሚል አምልኮ ያመልካሉ። ሙዚቃው ግን አለ፣ አንድም ነገር የለም፣ ግን ይሰማሃል። ሙዚቃው ይሰማሃል።
በነገራችን ላይ ሰውየው እያወራ ያለው የሞቱ ሰዎች ቦታ ሄጄ ራእይን አየሁ እያለ ነው እየተናገረ ያለው። ያው ሞቼ ተመልሽ ያለው ስላለ ማለት ነው። እንግዲህ አንድ ሰው ከሞተ በኋላ እዛ ጋር ለፈጣሪው እገዛለሁ፣ እንደዚህኛው ዓለም እሰግዳለሁ፣ እጾማለሁ፣ ፈጣሪን አስታውሳለሁ የሚልበት ምክንያት ምንም ነገር የለም። ፈጣሪን የሚገዛው ፈጣሪን የሚያመልከው አላህን የምናመልከው የምንሰግደው የምንጾመው ሀጂ የምናደርገው በዚህ ዓለም እስካለን ድረስ ብቻ ነው። እዚህ ዓለም እያለን የሰራ ነው በጎ ስራ ወይ ጀሃነም ያስገባናል ወይም ደግሞ ጀነት ያስገባናል ነው ከሁለት አንዱ። እዛ ከገባን በኋላ ወይ እሳት ውስጥ እንገባለን ወይ ደግሞ ሁል ጊዜ አረንጓዴ ሁል ጊዜ ውሃ በሞላበት ጣፋጭ ነገር ሁሉ በሞላበት የተንደላቀቀ ኑሮ የሚኖርበት ዓለም ውስጥ እንደምንገባ ሃይማኖት ይመክራል። ነገር ግን እዛ ጋር ሄጄ ደግሞ የሚጸልይ ሰው አየሁ፣ ጌታን የሚያመልክ ሰው አየሁ እያለ እየቀደደ ነው አሁንም ይሄ ሰውዬ ማለት ነው። እንግዲህ እሱ ሞቶ ተነስቷል። በእርግጥ እውነት ከሆነ ሞቶ ከተነሳ በኋላ እኛ ያላየነውን ዓለም ማውራት አንፈልግም። ነገር ግን ሃይማኖት የሚሰብከው ግን ከሞት በኋላ ሁለት ቦታ ወይ እሳት ውስጥ ወይ ጀነት ውስጥ እንደምንገባ ግን ሃይማኖታችን እስልምና ሃይማኖት በዚህ በኩል በደንብ አድርጎ ያስተምራል። ከሞት በኋላ ትመለሳለህ ወደዚህ ዓለም በተአምር እንደዚህ አይነት አስተምሮ ግን የለም። ይህንን ማንኛውም ሰው ሊሟገት ይችላል። እኛ ጋር መቶኛ ከተሳሳትን ማለት ነው። ከሞት በኋላ ህይወት አለ ኦፍኮርስ በሌላ ዓለም ማለት ነው። እኛ በማናውቀው ከሄድን በኋላ በምናውቀው ዓለም ጀነት ወይም ገሃነም ገብቶ አንድ ሰው የሚኖረው ህይወት ዓለም ውስጥ ህይወት አለ። ነገር ግን ወደዚች ምድራዊ ዓለም ተመልሶ ይመጣል አንድ ሰው ከሞተ በኋላ የሚለው ፍልስፍና ግን የግለሰቡ ወይም የዚህ አባክ የሚባለው ፍልስፍና እንጂ የሃይማኖት አስተምሮ የኦርቶዶክሳውያን ወይም ደግሞ የእስልምና ሃይማኖት አስተምሮ እንዳልሆነ ግን እኛም በዚህ አጋጣሚ መናገር እንፈልጋለን። እስኪ እንቀጥል። ኢየሱስ ክርስቶስ አዳኝ ሁልጊዜ እያመለከው እንዲኖሩ ዘላለማዊ ህይወት ተሰጣቸው አለን። ይሄኛው ሲለኛው ይሄኛው ግን ቤታቸውን የተው ልጆቻቸውን የተው እውነተኛ ወንጌል ያገለገሉ ራሳቸው ዋጋ የከፈሉ ለእነሱ የተዘጋጀ ስጦታ ነው። ቤታቸውን በሰዎች እጅ ያልተገነባ መላእክቶች የሰራበት ቤት ነው ሲለኝ መጽሐፍ ቅዱስ ላይ የተጻፈው ቃል ተሳለ